ጤና ይስጥልን ክቡራትና ክቡራን የዳያስፖራ ሚዲያ ኔትወርክ ተከታታዮች ትዝታ በላቸው ነኝ። ዛሬ ደግሞ የምንመለከተው በቅርቡ ፕሬዝዳንት ትራምፕ የደነገጉትን በቅርብና በሩቅ አገሮች ላይ ያወጡትን የቀረጥ ጭማሪና እንድምታውን ነው። ማብራሪያ የሚሰጡን ምሁር ጋብዘናል። እስከ መጨረሻው ዝግጅታችንን እንድትከታተሉ እንጋብዛለን። የማብራሪያውን የሚሰጡን ዶክተር ሚንጋ ነጋሽ ናቸው። ዶክተር ሚንጋ ነጋሽ በደንቨር ሜትሮፖሊታን ስቴት ዩኒቨርሲቲ የአካውንቲንግ ፕሮፌሰር ናቸው። እንዲሁም በደቡብ አፍሪካው ዋይት ዊትዋተርስራንድ ዩኒቨርሲቲም ጎብኚ ፕሮፌሰር ናቸው። ለረጅም ዓመታት በአካውንቲንግ ትምህርት እንዲሁም በአማካሪነት አስተምረዋል። የታሪፍ ጭማሪው በአገር ውስጥ እንዲሁም በዓለም አቀፍ ደረጃ ስለሚኖረው የኢኮኖሚ እንድምታ፣ ሸማቾች ላይ ስለሚያመጣው ችግር እንዲሁም ደግሞ በአገር አቀፍ ደረጃ ስለሚኖረው ሁኔታ ያስረዱናል። ዶክተር ሚንጋ እንኳን ደህና መጡ ወደ ዳያስፖራ ሚዲያ ኔትወርክ። በመጀመሪያ እናመሰግናለን ስለትብብሮ። እስቲ በቅድሚያ ይሄ ታሪፍ ለምን እንዳስፈለገ በማስረዳት ቢጀምሩልን። አመሰግናለሁ። አስተላኝ ወይዘሮ ትዝታ እንኳን ደህና መጣሽ። በቪኦኤ ነበር የምታወቀው። እግዚአብሔር ይስጥልኝ ስለጋበዝሽኝ። ይሄ እንግዲህ የዓለም አቀፍ የንግድ ግንኙነትን የሚመለከት ነው። ዓለም አቀፍ የንግድ ግንኙነቶች በተለያዩ የትምህርት ዘርፎች ላይ የሚማሩት ነገር ነው። ከዲፕሎማሲ ጀምሮ፣ ከፖለቲካል ሳይንስ ጀምሮ፣ ከምርት ጀምሮ፣ ከኢንተርናሽናል ፋይናንስ ጀምሮ በአጠቃላይ ጀነራል ቢዝነስ ላይ ያለ ነው። ግን ዋናው ህግ ኢንተርናሽናል ህግ ራሱ የህግ አይነቶችን ስምምነቶችን ሁሉ የሚዳስስ ጉዳይ ነው እና አብዛኛው የዚህ ትምህርት ዘርፍ የሚያተኩረው በኢኮኖሚክስ ላይ ነው እና እኔ ኢኮኖሚስት አይደለሁም። በመጀመሪያ ግልጽ ሆነልኝ። አካውንቲንግ ግን አፕላይድ ከሚሆኑት የኢኮኖሚ አንዳንድ ጽንሰ ሀሳቦችን ስለሚይዝ የታክስ አይነት ሲመጣ፣ የማኔጅመንት አካውንቲንግ በሚመጣበት ጊዜ፣ የኢንተርናሽናልን ሂሳብ በምንሰራበት ጊዜ የነዚህ የዓለም አቀፍ ህጎች፣ ቀረጦች ጉዳዮች ይነሳሉ። በሰፊ ትንታኔ ለመስጠት የሚችሉት ሰዎች ኢኮኖሚክስ ላይ ያሉ ሰዎች፣ ከኢኮኖሚክስም ደግሞ በጣም ተኮር የሚሆነው ኢንተርናሽናል ትሬድ፣ አድቫንስድ ኢንተርናሽናል ትሬድ ላይ ነው ያለው። ያ ሀሳብ በመጀመሪያ ደረጃ ዲግሪ በፕሪንሲፕልስ ኦፍ ኢኮኖሚክስ ላይ ሊቀርብ ይችላል፣ ወይም በግራጁዌት ስኩል በማስተርስ ደረጃ የሚሆኑት ላይ አድቫንስድ ትሬድ አለ። ከዛ በኋላ በፒኤችዲ ሌቨል፣ ከዛ ፖስት ዶክተራል አለ። ከዛ ደግሞ ሪሰርቾቻቸው ብቻ በዚህ ጉዳይ ብቻ የሆኑ ልዩ ልዩ ሳይንስ የሚሰሩ በጣም ትልልቅ ኢኮኖሚስቶች የሚነገሩበት ጉዳይ ነው እና ተጨማሪ ሀሳብ ካስፈለገ ሌላም እንግዳ ጋብዘን ጉዳዩን ማንሳት እንችል ይሆናል። ወደ ዝርዝር ከመሄዴ በፊት ምንድን ነበር የሆነው? ለምን ዜና ሆነ? እንደናንተስ ጋዜጠኞች ምን አስነሳው? ይሄ ጉዳይ ምን አመጣው የሚለውን ነገር በዛ መነሻ ብናደርግና አንዳንድ ዝርዝሮችን ወደኋላ ብናይ ጥሩ ይመስለኛልና በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊቱን ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል።
የከተማው ግዙፍ ጂምናዚየምና የሕፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350,000 ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤትም መሆን ይችላሉ። ጀምቦሮ ሪል ስቴት። በጊዜ ግቡ። ያው ፕሬዝዳንት ትራምፕ ሲመጡ በምርጫውም ጊዜ ንግግራቸውን ስንመለከት ብዙ ለውጦች እንደሚመጡ የተጠበቀ ጉዳይ ነው። በዚህም ይህን ያህል ድምፅ አግኝተው ወደ ቤተ መንግስት በሚገቡበት ጊዜ ችግር እንደነበረ የታወቀ ጉዳይ ነው እና ያንን ችግር እንዴት ነው የሚፈቱት ብለው ቀድመው ሲናገሩ የንግድ ፖሊሲ እንደሚለውጡ የታወቀ ነበር። የኢንተርናሽናል የንግድ ፖሊሲ ቀረጥ እንደሚያመጡ ኮታ እንደሚያመጡ የታወቀ ነበር። በኢሚግሬሽን ላይ ያላቸውን ንግግርና ሐሳብ እናውቃለን። በመጀመሪያ ተርማቸውም ግርግዳውን እንሰራለን ከሜክሲኮ ጀምረው ሲሉ የታወቀ ጉዳይ ነው። አጥር እናጥራለን። አጥር እናጥራለን የታወቀ ጉዳይ ነውና በመከላከያም ዘንድ እንደዚህ ነው። ኔቶዎች ራሳችሁን ገንዘብ መክፈል አለባቸው ሲሉ ነበር የታወቀ ነው። ዩክሬንም ላይ ያለው ጦርነት እኔ ብኖር ኖሮ አይቆምም አይጀምርም ነበር እያሉ ሲሉ ስለነበረ ከሞላ ጎደል የሚነሱበት መነሻ ይታወቅ ነበር። ግን በኋላ ምንድነው አንዳንድ ያልተጠበቁ ነገሮች ፍጥነታቸው በአንድ ጊዜ ከባድ ሆነ። በጃንዋሪ 20 ገና ቢሮ ሲገቡ 78 ህግ ነው ያወጡት ኤግዚኪዩቲቭ ኦርደርስ የፕሬዝዳንት እና ቁጭ ብዬ እንደው ምንድነው የሚፈርሙት ምናምን ያልኩት ከሌሎች ስራዎች ጋር ከምሰራቸው ጋር ስለነበሩ የዛ ጊዜ ዶክተር ቸገረኝ፣ በቃ ሰለቸኝ እኮ እንቱም አርቲክል መልከው ነበርና ለአንድ እንትን ላይ እንደ የትኛው ነው የኔን ጉዳይ እየጻፍኩ ያለው ነገርና የሰራሁት ነገር እንደው እንዳይደመስሰው ብዬ አፕዴት ለማድረግ ነበር ስከታተል የነበረውና ያንን ካደረጉ በኋላ ታሪፍ እንደሚጥሉ የታወቀ ነገር ነበር እና በማርች 21 ላይ ኤፕሪል ፉል እናልፋለን እና ከኤፕሪል 2 ጀምሮ እንጀምራለን ብለው ሲሉ ባለፈው 3-4 ሳምንት ውስጥ የዓለም ገበያ በጣም ተናጋ። ስቶክ ማርኬቱ በጣም ክፉኛ ወደቀ እና በብዙ ሀገሮች ላይ ብቻ የአሜሪካ ውድቀት የስቶክ ማርኬቱ መውደቅ ሲያመጣ እንግዲህ ሴቪንግ ላይ ያለው ሰው በዚህ ትንሽ መኒ ማርኬት ላይ ገንዘብ ያለው ጡረታ 401ኬዎች ተነክተዋል። እንደውም ስቶክ ማርኬቱ በአንድ ሰዓት ላይ ወደ 10% ነበር የወደቀው እና አደጋ ነበር ያለው። በዓለምም ዙሪያ በኮሪያ፣ በጃፓን እና ታይላንድ ሁሉ እንደውም ታይላንድ ተከልክሎ ነበረ ንግድ እንዳይቆም ምንድነው የስቶክ ማርኬቱ እንዳይቀጥል ተዘግቶ ነበረ እና አሁን ይሄን ሁሉ ስንመለከት ዩሮፒያን ዩኒየን ወደ 8.4 ነበር። ጆሃንስበርግ ሳውዝ አፍሪካ ወደ 9% ነበር ስቶክ ማርኬቱ የወደቀው እና የስቶክ ማርኬቶች የመውደቁ ጉዳይ ብዙ ጊዜ ይታያል። ፋይናንሻል ክራይሲስ በነበረበት ጊዜ ሁሉ ጊዜ የስቶክ ማርኬቶች የኮቪድ ጉዳይ የ2008 አይነቶች አሉ እና ሰው ምንድነው ኢንቨስተር የሆነው ገንዘቡን ከስቶክ ማርኬት አውጥቶ ወደ ቦንድ ማርኬት ነበር የሚያስገባው እና የቦንድ ማርኬት ደግሞ ሲሆን የትሬዠሪው መንግስት የሚበደራቸው ላይ ነበር። አሁን ችግሩ ምንድን ነበረ? የቦንድ ማርኬቱም ወደቀ። ስለዚህ የስቶክ ማርኬቱም የቦንድ ማርኬቱም ወደቀ። የቦንድ ማርኬቱ ላይ ወደ 30% የያዙት የውጭ ሀገር ኩባንያዎች መንግስታት ናቸው ከአሜሪካ ተበድረው የነበሩት። ያ ብድር ደግሞ የሞላ የመጣው ከ2008 2009 ክራይሲስ በኦባማ ጊዜ አሜሪካ ተበድራ የነበረው ነገር ስለነበረ በተለይ ቻይናዎቹ ቀስ እያሉ ገንዘቡን
በአንድ ጊዜ ዳምፕ ቢያደርጉት ዋጋው ስለሚወድቅና ስለሚጎዱ ብዙውን እየለቀቁ ነበር እና የአሜሪካ መንግስት ዲፎልት ሊያደርግ ነው ተብሎ ስለተፈራ በዛ ምክንያት ፕሬዚደንቱ እንደገና ተመልሰው ለ90 ቀን እስቲ ቆይ ይታሰብ ተብሎ በዚህ ላይ ነው ያለው። ወደ ታሪፉ ስንመጣ ምንድነው ያደረጉት? በአጠቃላይ ያደረጉት ነገር ምንድነው? እኛ የምንቀርጠውና እነዛ ሀገሮች የሚቀርጡ ምን ያህል ነው ብለው ያንን ሰበሰቡ ዴታ። ሲሰበስቡ ሲመለከቱት እንግዲህ ያ ዴታ ትክክለኛ ነው ወይ ከየት አገኙት የሚለው ነገር አጠያያቂ ሊሆን ይችላል። ግን አሜሪካ የምትቀርጣቸውና እነዛ ሀገሮች ከአሜሪካ የሚሄደው ዕቃ ወደዛ ሀገር የሚቀረጠውን ሲመለከት ወደ ቻይናን ብንመለከት ወደ መጀመሪያ ያደረጉት 34 እንደገና ተጨምሮበት ወደ 54 ነበር። ዩሮፒያን ዩኒየን 20%፣ ቪየትናም 46፣ ታይዋን 32፣ ጃፓን 24፣ ህንድ ወደ 26፣ ሳውዝ ኮሪያ ወደ 28፣ ታይላንድ 36 ሲሆን እነዚህ በአሜሪካ በኩል ያደረጉት ሲሆን እነዛ ሀገሮች የአሜሪካ የሚሄደውን የሚቀርጡት ከዚህ እጥፍ ነው። እና ፕሬዚደንት ትራምፕ የሚሉት እኔ ቀረጥ ያመጣሁትና የጫንኩባቸው እነሱ ከሚቀርጡት ግማሹን ነው። ስለዚህ እንደውም ፌቨር አድርጌላቸዋለሁ የሚሉት። ወደ አፍሪካ ስንሄድ እነ ግብፅ ግን ደግሞ ዶክተር ሚንጋ አንዳንዶቹ አገሮች ለመደራደርም ወስነው አልነበረም እንዴ? እንደራደር አንዳንዶቹ አጸፋን መልሳለን ሲሉ፣ አንዳንዶቹ ደግሞ እንደራደር ብለው ነበረ። ምክንያቱም ይሄ የታሪፍ ጦርነት የሚለውን ነገር ብዙ ጊዜ አደጋ ፈጥራ አሁን የቻይናው ተለጠጠና ቻይናዎቹ ሲጨምሩ እንደገና ደግሞ አሜሪካ ጨመረች፣ ቻይና እንደገና ጨመረች፣ እንደገና አሁን ወደ 245% ሄዶ አሁን ከ2-3 ቀን በፊት ደግሞ የነ ቦይንግ ለቻይና የተሸጡትን በሙሉ ሽያጩን አቁመዋል፣ ቦይንግ እንዳይገዛ። ስለዚህ የቦይንግ ስቶክ አሁን ችግር ላይ ነው ያለው። አብዛኛው እሺ ይቀጥል። ስለ አፍሪካ ሀገር ወሩ ነበር ያቆረጡት። ግብፅ እነ ሞሮኮ፣ ኖርዝ አፍሪካ እንግዲህ ብዙ ጊዜ እና ሜዲትሬኒየን ያው 10% ነው እነሱም የሚቀርጡት፣ አሜሪካም 10% ነው። ሳብሳሃራ አፍሪካ ላይ እንመለከት ደግሞ እንደ ኬንያ፣ ኢትዮጵያ፣ ኤርትራ፣ ጋና፣ ላይቤሪያ፣ ቤኒን፣ ጅቡቲ፣ ሩዋንዳ ወዘተ የሆኑት እንደዚሁ 10% ነው የሚቀርጡት። እነሱም የአሜሪካንም የምትለው 10% ነው። ብዙ የተጫነባቸው በአፍሪካ ውስጥ ሳውዝ አፍሪካ 30% ተደርጎባታል። በዛ ምክንያት በዛ በኩል ብዙ ችግር አለ። የመኪና ፓርቶች፣ እነዚህ ብርቱካን፣ መንደሪን፣ ስትረስ አይነት ነገሮች ብዙ የሚሸጡት አሁን ያ ኢንዱስትሪ ችግር ላይ ነው ያለው። ቱኒዚያ 28%፣ ቦትስዋና 37%፣ ሞሪቴኒያ ኖርዝ አፍሪካ ላይ ወደ 40%፣ አልጄሪያ 30% እና እነሱም የሚቀርጡት ቅድም እንዳልኩሽ የዚህ እጥፍ ነው። እነ lesotho ደግሞ እነዚሁ ብዙ ተጎድተዋል። ለምን ያለበት ጊዜ እንግዲህ ከአፍሪካ የሚመጡት ወደ አሜሪካ የሚገቡት ብዙዎቹ የአጎዋ የሚለው ተጠቃሚዎች ናቸው። አፍሪካን ግሮዝ ኦፖርቹኒቲ አክት ያለ ቀረጥ የሚያስገቡት ናቸው። አሁን እነዚህ ደግሞ እቃዎች አሁን ሪሊ አፍሪካ ውስጥ ነው ወይ ባለቤቶቹ እነማን ናቸው ብለህ በምትጠይቅበት ጊዜ አይደሉም። እነዚህ ምንድናቸው? ሩል ኦፍ ኦሪጂን የሚባል የወርልድ ትሬድ ኦርጋናይዜሽን ህግ ስላለ ቻይናዎቹና ቱርኮቹ መጥተው ፋብሪካዎቹን አፍሪካ ውስጥ ይመርጣሉ። ከዛ በኋላ የአፍሪካ ግሮዝ ኦፖርቹኒቲ አክት ተጠቃሚ ሆነው እንዲገቡ ነው። እና አሁን ብዙ ጊዜ እኛ ስክሩ ድራይቨር ፋክተሪ ስንላቸዋለን። lesotho አንዷ
ብዙ ያሉባት ነው። ስለዚህ ባለቤቶቹ ለሱቶች ናቸው ወይ የሚለው ሌላ መረጃ ሊኖራቸው ይችላል እና መነሻው የትራምፕ መነሻ የትሬድ ባላንስ እኩልነት አለመኖር ነው የመጀመሪያው ጥያቄያቸው እና እሳቸው ማድረግ ዋናው ምክንያታቸው እንግዲህ የንግድ ያለመመጣጠን ነው። አሜሪካ ተጎዳች በዚህ በታሪፍ ምክንያት በማለት ነው። ነገር ግን እነዚህ አሁን ለምሳሌ የአፍሪካ ሀገሮችስ በሰራተኞች ስራ አጥነት አይጎዱም? በዚህ በታሪፍ በደንብ ይጎዳሉ። በጣም በታሪፍ ጭማሪ ምክንያቱም እነዛ ነገሮች በሚሆኑበት ጊዜ አሁን አዲስ ቀረጥ በተለይ እነዚህ ኃይለኛ ቀረጥ ያላቸው ልክ እንደነ ደቡብ አፍሪካ አይነቶቹ ችግር ነው። አሁን የመኪና BMW፣ መርሴዲስ፣ ቶዮታ፣ ቮክስዋገን እነዛ ላይ የሚሰሩት አሁን የተሰሩት ስራዎች ወደ አሜሪካ ለመግባት ችግር ስለሚኖራቸው ወይም ከፍተኛ ቀረጥ መክፈል ስለሚኖርባቸው እነሱ ትርፋማ ስለማይሆኑ ሰራተኛ ያባረራሉ፣ ይቀንሳሉ፣ ሪስትራክቸር ያደርጋሉ። ያንን እቃ ወደ ሌላ ሀገር እንግዲህ ትሬድ ዳይቨርዥን ይባላል ይሄ ወደ ሌላ ሀገር መሸጥ ካልቻሉ ቻይናዎቹም ጋር እንደዚህ ሆነው በተለይ ይሄ ኤሌክትሮኒክ ምንድነው ኤሌክትሪክ ቬሂክሎቹ ምናምኖቹ ያሉበት ወደዚህ አሁን በ240% ቀረጥ ከፍሎ ለማስገባት ተወዳዳሪ ስለማይሆኑ ብዙ ኦርደሮች ተቆመዋል። በዚህ የተነሳ ቻይናዎቹም ራሳቸው ትልቅ ችግር ነው የሚኖራቸው እና ወደ ሌላ ገበያ ላይ መሸጥ አለባቸው እና እንደውም አንዱ የሚፈራው አፍሪካ ውስጥ ዳምፕ ያደርጉታል ተብሎ ነው። እንግዲህ ቀደም ብሎ ፕሬዝዳንቱ እነዚህን ትዕዛዞች ሲያወጡ በዓለም ገበያ ላይ በተለይ በስቶክ ኤክስቼንጁ ላይ ያመጣውን ከፍተኛ የገንዘብ መዋዠቅ ጠቅሰዋል። ያ እንግዲህ በሀብታሞቹ ነው። ለምሳሌ በጡረታ ወይንም ደግሞ በኢንቨስትመንት ወይንም በመዋለ ንዋይ ላይ ያስከተለውን ከፍተኛ የክስረት ችግር ነው። በተራው ህዝብ በሸማቾች ረገድ ያስከተለው ችግር ምንድነው? እሱን እንግዲህ ገና በደንብ አናየውም። አሁን ቀረጡ የተጣለው ገና አሁን ስለሆነ ብዙም ገና አናየውም። ቆይቶ ዋጋ ወደ ላይ እንደሚወጣ የታወቀ ጉዳይ ነው። እንግዲህ ያ ተጠቃሚው ኮንሱመሩ የሚጎዳው ሲሆን አምራቾች ደግሞ የሚሆኑት ኩባንያዎች ደግሞ እድል አላቸው ያንን ቦታ ለመሙላት። ከዚህ በፊት በውድድሩ ተሸንፈው ወጥተው የነበሩት ተመልሰው ያንን ፋክተሪያቸውን ያቆማሉ ወይ? ያ እንግዲህ ሌላ ውይይት ይፈልጋል። ለምሳሌ አሁን አፕል ብትወስጂው አፕል አይፎን ፋክተሪው አብዛኛው አሁን ሜድ ኢን ቻይና ይመስላል፣ ግን ቻይና ውስጥ የሚሰራው ምን ያህል ኮምፖነንቱ ነው? ከ100% ውስጥ አሁን የትኛው ነው ቻይና ውስጥ የተሰራው? ዲዛይኑ እዚህ ነው የሚሰራው። ቺፑና ማቴሪያሉ ምናልባት ከሌላ ሀገር ይሆናል። ስለዚህ ምን ያህል ይሆናል እንላለን። ያንን አሁን ፋክተሪውን በአንድ ጊዜ ነቅሎ እዚህ ኮሎራዶ ያመጣዋል ብለን ሊገመት አይችልም። አንዳንድ ፋክተሪዎች ግን ወደ ሜክሲኮ አካባቢ የነበሩት ምን ያሉት ሊመለሱ የሚችሉበት ሁኔታ ይኖር ይሆናል እና አገር ውስጥ የሚመረተው ይኖራል። ሌላው ደግሞ ምንድነው ታሪፉ በሚመጣበት ጊዜ የቀረጡ ገንዘብ ተጠቃሚ ሌላ የሚሆነው ደግሞ መንግስት ነው። የአሜሪካ መንግስት እንደምታውቁው ብዙ ብድር አለበት። በጀቱን ገቢውና ወጪውን ማስተካከል አልቻለም። በብዙዎቹ የሚሞሉት በብድር ነው። ስለዚህ ትሬዠሪው ችግር ስላለበት ገንዘብ ያገኛል። ስለዚህ እንግዲህ የታሪፍን ጥቅም ምንድነው ኢኮኖሚስቶቹ አንዴ ይጠቅማል አንዴ አይጠቅምም፣ ምን ያህል ነው መጠኑ የሚለውን በጣም ጥሩ ሞዴሎች እየሰሩ ነው የሚያሳዩት እና አንዳንዶቹ በፍጹም
ታሪፍ የሚባል ነገር ማየትም አይፈልጉም። ፍሪ ትሬድ ስኩል ላይ የሚመጡት ሰዎች ብዙ ጊዜ ያንን በተለይ ይሄ ፕሪንሲፕልስ ኦፍ ማይክሮ ኢኮኖሚክስ እና እንትን ላይ አንደርግራጁዌት ያሉት ብቻ ሳይሆኑ እና ደግሞ ያው የትራምፕ ተቃዋሚዎች አሉ እንደ ሪቻርድ ወልፍ እንደ ጀፍሪ ሳክስ አይነቶቹ እንደ ናም ሾምስኪ አይነቶቹን ብትመለከቻቸው በፍጹም አይዲዮሎጂም አለው ከኋላ ከፍሪ ትሬድ ስኩል የሚመጡት ሰዎች ላይጠቅሙ ይችላሉ። ግን ይሄን ያህል ትሬድ ኢምባላንስ ሲፈጠር ምንድነው መንገዱ? በምን ትቋቋሚዋለሽ? የትሬድ ፖሊሲው ምን መሆን አለበት ሲሉ እንግዲህ የፖሊሲ ኢንስትሩመንቶቹ ብዙ ናቸው። አንደኛው ታሪፍ አንዱ ነው። ሌላው ዳምፒንግ መከላከል ነው። ሶስተኛው ደግሞ ለምሳሌ ኮታ ነው። ይሄን ያህል ነው ሊገባ የሚችለው እንጂ ከዚህ በላይ ሊገባ አይችልም ይባላል። አንዳንዱ ደግሞ ኤክስፖርት የሚያደርጉትን ሰብሲዲ መስጠት፣ ሪሰርች ኤንድ ዴቨሎፕመንታቸውን ማሻሻል፣ ሆም ግሮውን የሆኑት እንዲሆን። ሌላው ደግሞ ባይ ሎካል የሚባሉ መፈክሮች አሉ። በአሜሪካ ባይ ቤልጅየም፣ ኢንዲያ የሚሉ አሉ እና የተለያዩ ሙከራዎች ይኖራሉ። እንግዲህ እንደሚመስለኝ እኔ በበኩሌ በቀጥታ መንግስት ሊያደርግ የሚፈልገው አንደኛ የቻይናን የንግድ ባላንስ መቋቋም ይፈልጋል። ሁለተኛ አገር ውስጥ ያለውን ፋክተሪዎች፣ ቢዝነሶች፣ ኩባንያዎች ምርታቸውን እዚህ ሀገር እንዲያመርቱ ይፈልጋሉ። ስራ እንዲፈጠር ይፈልጋሉ። ሶስተኛ ዴፊሲት ያለውን ብድራቸውን መቀነስ ይፈልጋሉ። የአሜሪካ ብድር ወደ 36 ትሪሊዮን ነው ባለፈው ጊዜ ሲነገር እንደሰማሁት። ፐር ካፒታ በነፍስ ስትመለከቱ ወደ 250 ሺህ ዕዳ ነው ሁሉ ዜጋ ያለበት እና ይህንን መቀነስ አለባቸው እና ፕሮብለሙን ዝም ብሎ የሚታው ነገር አይደለም። መልሱ ነው ወይ ይሄ የተለየ ነው። ግን ፕሮብለሞቹ እነዚህ ናቸው። ወደ ብሪክስ ደግሞ ልውሰዶት ዶክተር ሚንጋ ነጋሽ። ይሄን አዲሱን የፕሬዝዳንት ትራምፕን የንግድ ፖሊሲ እንውሰድና የብሪክስ ሀገሮች አሁን እንግዲህ ኢትዮጵያ ባለፈው ዓመት ተቀላቅላለች። እዛ የብሪክስ ሀገሮች ውስጥ ተቀላቅላለች እና እነሱ የአሜሪካን የንግድ ፖሊሲ ተከላካይ እንደመሆናቸው መጠን እንዴት ይመለከቱታል? ይቋቋሙታል? ይሄን አዲሱን የንግድ ፖሊሲ እንዴት ያዩታል? ብሪክስ ላይ ስንሄድ መጀመሪያ 5 ሀገሮች ላይ ነው። ቻይና፣ ራሽያ፣ ሳውት አፍሪካ፣ ብራዚል እና ኢንዲያ። አሁን ባለፈው አመት ነው ሌላ 5 ሀገሮች ገቡ ኢትዮጵያን ጨምረው እና ከዚህ ብሪክስ ምን ይጠቀማሉ ብለን ስንመለከት ሁል ጊዜ ንግድ ጥቅም አለ። ሁል ጊዜ እና ከንግድ የሚመጣ ጥቅሞች አሉ እና ባለፈው ጊዜ ከአቶ ካሳሁን ጋር ስንነጋገር የነበረ ጊዜ ምንድነው ምን ያህል መጠቀም ይቻላል? አንደኛ እነዚህ ሀገሮች ጂኦግራፊካሊ በጣም የተራራቁ ናቸው። ቻይናና ህንድ ራሳቸው የድንበር ግጭት ያለባቸው ሀገሮች ናቸው እና አንደኛው ጂኦግራፊ ነው። ደቡብ አፍሪካ እዛ ታች ነው የተቀመጠው፣ ብራዚል እዚህ ነው ያለው እና ራሱ የጂኦግራፊ አለታቸው አራራቃቸው ብዙም ነገር ላይሆን ይችላል። ግን የብሪክስ ባንክ የሚፈጥሩት ነበር እና ያ ባንክ
ካፒታል ካለው ምናልባት ለአባላት ሀገሮች የገንዘብ ማግኛ የመበደሪያ በተቻለ ፌቨራብል ተርምስ በሚባሉት አይነት ነገር ለአንዳንድ ትልልቅ ፕሮጀክቶች ይጠቅም ይሆናል እና ሜምበርሺፑ ጥሩ ነው፣ ግን ጥቅሙ ደግሞ የተወሰነ ነው። ይህን ያህል ብዙ የምናጨበጭበለት ነገርም ላይሆን ይችላል በሚል ነበረ የዘጋ ነው። አሁንም ከዓመት በኋላም ሳስበው ይኸው ነገር ነው ያለው። አርጀንቲና እምቢ አለች፣ አልገባም አለች። እሷ የፕሬዚደንት ትራምፕ ወዳጅ ነች። ግን አሁን ብዙ አገሮች ሰልፍ ላይ ናቸው ብሪክስ ለመግባት ማመልከቻ እያስገቡ ነው። ያ እንግዲህ ምንድነው ምናልባት የአሜሪካ እንዲህ አይነት ፖሊሲ ከሄደች ካለች መሰባሰብ ይሻላል የሚለውን ነገር እንግዲህ ፖለቲካውን ተጨምሮ ማርክሲስቱ ምናምን ያለ አይደለም የሚያወራው የማይወደው ወደዛ ሄድ ይችላል። ግን ምናልባት ምን ያህል ይሄዳል የምንለው ዋናው ብሪክስ ላይ የሚያሽከረክሩት ቻይናዎቹ ናቸው እና ራሽያኖቹ ናቸው። ራሽያኖቹ እንደውም አሁን ሲምቦሊክ የሆነ የብሪክስ ከረንሲ እናወጣለን እንደነ ዩሮ ብለው ነበረ። ግን አይ ቲንክ ያኛው የፈጠነ ነገር ይመስለኛል። አሁን ደግሞ ፕሬዚደንት ትራምፕ እና ፕሬዚደንት ፑቲን ወዳጅነት እየተጀመረ ስለሆነ የት ላይ ገና አናውቀውም። ያኛው ሞር የፖለቲካ ግሩፒንግ ይመስለኛል ከኢኮኖሚው ይልቅ። ምክንያቱም መልቲላተራል ትሬድ አግሪመንት እንደውም አሁን ከወርልድ ትሬድ ኦርጋናይዜሽን እንደውም አሁን እሱ ኢንፌክቲቭ ሆኗል። ጠቅላላ ሪኒጎሽየትድ መሆን አለበት። ሌላው ደግሞ በዓለም ላይ የክልል የንግድ ቀጠናዎች አሉ። አሁን አፍሪካ ውስጥ በሳውዘርን አፍሪካ ሳዴክ አለ፣ በዌስት አፍሪካ ኤኮዋስ፣ ኢጋድም ትንሽ የኢኮኖሚ አሁን ደግሞ ኢስት አፍሪካን የሚባል ነገር አለ። እንደዚህ የገልፍ አሲያን ምናምኖች አሉ ስላሉ ብዙ አይነት ስምምነቶች በተለያዩ ቦታ ላይ ስላሉ የነዛን ስምምነቶች በሙሉ አንድ ላይ አድርጎ ግሎባል የሆነ የመልቲላተራል የሆነ ሩልስ ቤዝድ የምንለው ይሄ ፖስት ሰከንድ ወርልድ ዋር በኋላ ከሁለተኛው ዓለም ጦርነት የመጣውን ነገር በዛ መስመር ይሄዳል ወይ የሚለው አስቸጋሪ ነው። በተለይ ከ91 ከሶቪየት ዩኒየን መፍረስ በኋላ አዲሱ ግሎባል ኦርደር ተብሎ የመጣው ፍሪ ትሬድን ማድረግ ግሎባል የሆነ ግሎባላይዜሽን የምንለው ነገር ትሬድ እና ኢንቨስትመንት እንደ ልቡ ተንቀሳቀሰ። ማይግሬሽን አልተወደደም። በትሬድም ደግሞ ሄዶ አሁን አሸናፊና ተሸናፊው ስለመጣ ቻይናዎች በዚህ መር ሆነው ስለመጡ የለም እንደገና አለብን የሚለው የአሜሪካ ዶክተር ሚንጋ የወርልድ ትሬድ ኦርጋናይዜሽን ወይም የዓለም ንግድ ድርጅት ሚና ምንድን ነው በዚህ ውስጥ? እንደው ለማጠቃለያ በሀገሮች መካከል ስምምነት ፍሪ ትሬድን ማሳለጥ ነው ስራው እና ብዙ ጊዜ ምንድነው ያ ፍሪ ትሬድ እንዳይካሄድ መሰናክሎች አሉ። የህግ መሰናክሎች አንደኛው ታሪፍ እና ነን ታሪፍ እና ታሪፍ ያልሆኑ ቀረጥና ቀረጥ ያዊ ያልሆኑ በቢሮክራሲ ወይ በኮታ ወይም በጤና ስታንዳርድ ወይም በኢንቫይሮንመንት ስታንዳርድ ተብሎ ያንን ትሬድ ሊያዳክም የሚችሉ ነገሮችን ማንሻ ማስማሚያ ስምምነት ነው። አጥፊ ደግሞ በሚኖርበት ጊዜ በዛው በተስማማነው ህግ ምንድነው ክስ ቀርቦ በዛ ላይ
ምንድነው ግምገማ ተካሄዶ አንተ አጥፍተሃል ብሎ የትሬድ ኮንፍሊክቶች ሲነሳ ቻይናዎች ወደ ወርልድ ትሬድ ኦርጋናይዜሽን እንሄዳለን እንከሳለን በዛ በኩል ነው የሚሉት። ግን ብዙ ጥርስ ያለው ድርጅት ሆኖ የተገኘ አይደለም። ላይክ ዩናይትድ ኔሽን ምንም የምታያቸው የተገመተውና እነሱ የሚያበረጉት ነገር አስቸጋሪ ነው እና ከዛ ብዙ የተለየ ነገር ያለው አይመስለኝም። እሺ ዶክተር ሚንጋ ከዚህ ከፕሬዝዳንት ትራምፕ የታሪፍ ጉዳይ አንጻር ያላነሳውት ካለ እርሶም የሚጨምሩ ካለ እድሉን ልስጥና እናጠቃልላለን። ጥሩ እንግዲህ በአጠቃላይ ምንድነው የዓለም ንግድ ስንል ንግድ አስፈላጊ ነው። ንግድ ጥሩ ነው እና እንግዲህ ይሄንን ስንመለከት ኢኮኖሚስቶቹ የሚሉት ያንን ነገር ወደ ጥናት የመጣው ቢያንስ 200 ዓመት ሆኖታል። እንደ ሪካርዶ ቲዮሪ የሚሉት አለ ኮምፓራቲቭ አድቫንቴጅ የሚሉት ነገር አለ። ኮምፓራቲቭ አድቫንቴጅ ማለት አንድ ሀገር አንድን ስራ ለመስራት የተሻለ ችሎታ ያለው የትኛው ነው እና በስፔሻላይዜሽን ይሄ ጥሩ ነው የሚለው ነው። ያ የተሻሻለ የተለወጠ መጥቶ በኋላ የፋክተር ኢንዳውመንት ይወጣል። አንድ ሀገር ምን ያህል ሀብት አለው፣ ጉልበት ነው የሰው ጉልበት ነው የሰለጠነ ሰው ጉልበት ነው ያለው ወይስ ብርቅ የሆኑ ሚነራሎች ናቸው ያሉት ወይስ ቴክኖሎጂ ነው ያለው? እነዚህ ነገሮች ደግሞ የሚመለከቱ ከሪካርዶ በኋላ የመጡ ሰዎች አሉ። እስከ ቅርብ አሁን በእኛ ዘመን ላይ ያሉት ፖል ክሩገር የሚባሉት ኖቤል ኢኮኖሚስቶቹ ሁሉ የሚያሳዩት አሉ። ሆኖም ግን በዚህ በዓለም አቀፍ ንግድ ላይ በምንሄድበት ጊዜ አሸናፊና ተሸናፊዎች አሉ። ለምሳሌ እኛ ራሳችን አንድ ተማሪ ነበረኝ አሁን ፕሮፌሰር ሆኗል፣ ዳንኤል መኪና ዩኒቨርሲቲ ኦፍ ሳውዝ አፍሪካ ውስጥ አሁን የፋይናንስ ፕሮፌሰር ነው እና ያጠናነው ነገር ምን ነበር? ሳውዝ አፍሪካ ኢኮኖሚዋን ለኢንተርናሽናል ንግድ ስትከፍት ሊበራላይዜሽን ሲባል በፖስት አፓርታይድ መንግስት ላይ ብዙ ሊበራላይዜሽን በሚደረግበት ጊዜ ከ94 95 96 ሳውዝ አፍሪካ ውስጥ የሪፎርም ሰዓት ነው የነበረው እና እዚያ ላይ ስንመለከት በትሬዱ ላይ በመከፈቱ የተነሳ ጥቅም የተጠቀመዋል እና ዊነርስ ኤንድ ሉዘርስ እንደሚል አርቲክል አለን እና እኛ ያየነው በስቶክ ኤክስቼንጅ ላይ ሊስትድ የሆኑትን ኩባንያዎች ነበር እና ወደ 55% የሚሆኑት ኩባንያዎች በዛ ሊበራላይዜሽኑ ተጠቅመው ነበር። ግን ከዛ ውስጥ ደግሞ ወደ 41 42 የሆኑትን ደግሞ ሉዘርስ ናቸው፣ የተሸነፉ ናቸው። ብዙዎቹ ሌበር እንደውም ኢንተንሲቭ የነበሩት አሁን ቴክስታይል ኢንዱስትሪ በሙሉ ታጥበው ነው የወጣው። ጫማ ፋብሪካዎች በሙሉ ተጠርገው ነው የወጡት እና ፍሪጅ ምናምኖች ይሰሩ የነበሩት ስቶቭ የቤት ውስጥ ይሰሩ የነበሩት ከሳውዝ አፍሪካ ውስጥ እነዛ ኢንዱስትሪዎች በሙሉ ድራሻቸው ነው የጠፋው በሊበራላይዜሽኑ የተነሳ። ስለዚህ ዊነርስ እና ሉዘርስ አሉት በዛ ላይ። አሁን ያንን ነገር ኮሬክት ለማድረግ እንግዲህ ጥቅሙ ምንድነው ስንል የደሞዝ እድገት ሊኖረው ይችላል። በነፃ ፍሪ ትሬድ በሚኖርበት ጊዜ ምርጫ ይኖርሻል። አንድ ነገር ብቻ የምታገኙ ያቺ ብቻ የመንግስቱ ሱቅ ምናምን ብቻ ሄደሽ የምታገኙ ነገር አይደለም። ፕሮዳክቲቪቲ ምርታማነት ይጨምራል ኮምፒቲሽን ስላለ። እነዚህ የጥቅሙ ሲሆኑ ጉዳቶቹ ምንድነው? ኢንዱስትሪ ሊጠፋ ይችላል። ዳምፒንግ ሊኖር ይችላል። ኢኮኖሚው በአጠቃላይ ስራ አጥነት ሊመጣ ይችላል እና የትሬድ ባላንሱን የሚመጣጠንበት ዘዴ ምንድነው መደረግ ያለበት ነውና
ታሪፉ ሁሉ ጊዜ ኮንሱመር ተጠቃሚ ሆነው ሁሉ ጊዜ ይጎዳል። አሁን ከወር በኋላ ምናምን ብንሄድ ሱቅ በምትሄጅበት ጊዜ ዋጋ ጨምሮ ነው የምታየው። ግን ምን ያህል ነው ጭማሪ እና ታሪፍ የጨመረ ይመስላል። በሙሉ ነው እና አሁን ትርጉም ያለው የታሪፍ መጠን ምን መሆን አለበት? ምንድነው ኢኮኖሚስቶች ኦፕቲማል የሚሆነው ታሪፍ ምን ያህል ይሆናል ይላሉ። እና በሙሉ ግን ታሪፍ መጥፎ ነው የሚባል ነገር ብዙ የለውም። እንደውም አንዳንድ ጊዜ ከነ ኮታዎቹ ከነ ምናምኑ እንደውም ወርልድ ትሬድ ኦርጋናይዜሽን ታሪፍን ነው የሚደግፈው ከኮታ አስፈላጊ ነው። በምታደርግበት ጊዜ የኢምፖርተርሶችን ላይሰንስ መስጠት አለብሽ። ያንን ላይሰንስ የምትሰጪው ደግሞ ለስቴት ኦንድ ኤንተርፕራይዝ ሲሆን የመንግስት ባለስልጣኖች ናቸው ዞረው በሙስና የሚሄዱት። ያንን ያለ ጨረታ የሚሰጡት ስለሚሆን በጉቦ እና ከባድ ሙስና ይሄዳል። በተለይ ይሄ በሶስተኛው ዓለም ሀገሮች ላይ እንደ ኢትዮጵያ አይነት ተጠያቂነት በሌለበት ሀገር ላይ የፓርቲ ቢዝነስ ባለበት ቦታ ላይ ከኮታው ይልቅ ታሪፍ ይሻላል የሚለው አካሄዶች እና ታሪፉ መጠኑ ምን ያህል መሆን አለበት? ያ ወደፊት የምናየው ነገር ነው። አንደኛ። ሁለተኛ ኩባንያዎቹ አሁን ፕሮዲውሰር የሆኑት ኩባንያዎች በዛ ተጠቃሚ ሆነው አገር ውስጥ እዚህ አሜሪካ ውስጥ አምርተው ሰራተኛ መቅጠር ይችላሉ። በነገራችን ላይ ለፕሬዝዳንት ትራምፕ የሚመርጠው አብዛኛው ሰው ምን አይነት ሰው ነው? ብዙ ጊዜ ከስራ የወጣው የሆኑት እነዚህ ናቸው እና እነዛ ደግሞ በማኒፋክቸሪንግ ሴክተሩ ላይ የተጎዱ ናቸው። አሜሪካ አሁንም ቢሆን በኢንፎርሜሽን ላይ በአይቲ ላይ ስቲል አድቫንቴጅ አላት እና አንዳንዶቹ የሚከራከሩት ምንድነው ይሄ የታሪፍ የቀረጥ ሬት ትክክል አይደለም፣ ሜዠርመንቱ የትሬድ ባላንሱም ሰርቪስን አይጨምርም፣ ሃይቴክ የሆኑትን ነገሮች አይጨምርም የሚለው አሉና አሜሪካ ግን በዚህ ሚድል ሌቭል ኮንሱመር ፕሮዳክት ላይ ኩባንያዎቿ መጎዳቱ የታወቀ ነው። ግን አሁን እኔ የምልሽና ሌላ ኢኮኖሚስት ብታመጪ እንደው በፍጹም አይሆንም ብሎ እንደሚል እርግጠኛ ነኝና የሀሳብ ልዩነት ጉዳይ ነው ማለት ነው። እንግዲህ ምንድነው አንደኛው ኮንሰፕቱ አለ፣ በመጀመሪያ ቲዎሪው አለ። ያ ቲዎሪው ከወጣ በኋላ ኢኮኖሚስቶች የሚያደርጉት ያንን በሂሳብ በማቴማቲካል ቀመር ይወጣል። ያንን ቀመር እንደገና ዴታ ይፈልጉና ቴስት ያደርጉታል። ቴስት ከተደረገ በኋላ ሞዴሉና ቁጥሩ የማይጣጣም ከሆነ ወይ ሞዴሉን ያስተካክላሉ ወይ ኮንሰፕቱ ይስተካከላል። ከዛ በኋላ ነው ወደ ፖሊሲ የሚሄደው። የትኛው ፖሊሲ ይሆናል እና ኤቪደንስ ቤዝድ የሆነ ፖሊሲ ቢሆን ይሻላል የሚባለው ተመራጭ የሚሆነው በዚህ ምክንያት ነው እንጂ እንደው ጠዋት ተነስቶ እንዲህ ነው የሚለው አይነት አካሄድ አልመሰለኝም። ላስትሊ ምንድነው የፕሬዝዳንት ትራምፕን ነገር ማየት ያለብን እሳቸው ብቻ የሚያጠፉት ወይም የሚያለሙት ነገር ያለ አይመስለኝም። ብዙ ህዝብ ስለመረጣቸው ከኋላቸው ንቅናቄዎች አሉ። እሳቸው ፊት ቀዳሚዎች ናቸው እና አውሮፓ ውስጥም ቀኝ ዘመም መንግስታት ያሉበት ጊዜ ነው ያለው። ናሽናሊዝም ፓትሪዮቲዝም የመጣበት ሰዓት ነው እና ይሄ ግሎባል አይነት ነገር ጋር አይቶ ፖሊሲም መንደፉ ጥሩ ይመስለኛል። ልክ ነው። እሺ ፕሮፌሰር ሚንጋ ነጋሽ በራሴና በዲያስፖራ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ አመሰግናለሁ ስለ ጊዜው። እግዚአብሔር ይስጥልኝ። እና ተከታታዮች አመሰግናለሁ። የዛሬውን ዝግጅት እዚህ ላይ ያጠቃልለናል። እንግዲህ ስለ ዝግጅታችን አስተያየት ወይንም ትችት ወይንም እንድናዘጋጅላችሁ የምትፈልጉት ፕሮግራም ካለ የዲያስፖራ ስልክ ቁጥራችንን በመደወል 512-677-4634
ደውላችሁ አሳውቁን ስለተከታተላችሁን እናመሰግናለን ትዝታ ብላችሁ ነኝ እግዚአብሔር ይስጥልን እስከሚቀጥለው ፕሮግራም ደህና ሁኑ ደህና ሰንብቱ